ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ ላይ ደግሞ አንድ ለየት ያለ ነገር ይዤላችሁ መጥቻለሁ። ይህም ማለት ምንድነው? እሱ በሰቨን ስታር አይነት ሰቨን ስታርን የሚያስንቅ በጣም አሪፍ የተባለ ኤሌክትሪክ ስቶቭ አመተንላችኋል። ያም ማለት እድሜ፣ ቆይታ፣ ጥንካሬ፣ ውበት ሁሉም ተላብሶ የመጣ በጣም ጽድት ያለ ስቶቭ አመተንላችኋል። ይህንንም ያመጣንበት ምክንያት ምንድነው? እሱ በጣም ብዙዎች አሁን ለምሳሌ በጣም ብዙዎች ኤሌክትሪክ ቆጠረብን፣ ኤሌክትሪክ ፈጀን፣ ምን ይሻለናል፣ እናንተ አዲስ ነገር ለምንድነው እሱ ማትፈጥሩት የሚል ብዙ አስተያየት እየቀረበልን ያው ስንቸገር እኛም በቃ እሱን ተንተርሰን በጣም አሪፍ የሆነ ነገር ነው ይዘንላችሁ የመጣ ነው። ያም ማለት ከ180% ሙሉ ለሙሉ መብራት ኃይል ቆጣቢ የሆነ ፓወር ያለው ጥንካሬ ያለው ሙሉ በኦሪጂናል እቃ የተሰራ ስለሆነ ይህንን ስቶቭ እናንተ መታችሁ መረከብ መውሰድ ትችላላችሁ። ጽድት ባለ ሁኔታ የተሰራ ስለሆነ ስለ እቃው ደህንነት ምንም እንዳያሳስባችሁ። እናም ተመልካቾቻችን ስለዚህ አሰራር አንዳንድ ነገሮችን እነግራችኋለሁ። አብራችሁን ሁኑ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉና እንድታበረታቱን ይሁን። ሌላም አዳዲስ ነገሮችን እያመጣን ለእናንተ የምናሳይ ነው የሚሆነው። ዛሬ ላይ ግን የማሳያችሁ ባለ አንድ የተባለውን በሰቨን ስታር አይነት ስቶቭ የተሰራውን በውጭ ውስጥ የተሰራውን ስቶቭ አሳያችኋለሁ ማለት ነው። ስለዚህ የዚህን አሰራር እንዴት ነው የሚለውን ነገር አብረን እናያለን። አብራችሁን ሁኑ። ሌትስ ጎ። እሺ ከመጀመሪያ ስንነሳ ምንድነው እሱ እዚህ ጋር ሰቨን ስታር ኦር እዚህ ጋር ቦይለር ብለን የምንለው አለ። የስቶቭ ቦይለር ነው የምንለው ይሄንኛው። ስለዚህ ይሄንኛው ቦይለር በጣም አሪፍና ጽድት ያለ ኦሪጂናል የሆነ እቃ ነው። ለዚህ ቦይለር ብለን እንለዋለን። ከዛ ውጪ ይሄንኛው ሸክላ ነው፣ ይሄንኛው ቦዲ ነው በሸክላ ላይ ተቀምጦ የሚሰራ ማለት ነው። ስለዚህ ቀጣይ ያለውን ደግሞ አሳያችኋለሁ። ይቺኛዋ ኤልኢዲ ናት እንደምታዩት። ይቺኛዋ ይህ ስቶቭ መስራቱን አለመስራቱን የሚያሳየን ኢንዲኬተር ብለን የምንለው ኤልኢዲ ናት እዚህ ጋር ማለት ነው። ይቺኛዋ ደግሞ ፓወር መጨመሪያና መቀነሻ ያም ማለት ለምሳሌ እስከ 5 ደረጃ ድረስ ያለው ነው። እስከ 5 ደረጃ ድረስ ያለው ነው። እንደዚህ ስናደርገው ኦፍ ይሆናል። ይሄን እያዞረን ስንሄድ ቃ ብሎ ይመልሳል ማለት ነው። ይኸውላችሁ ቃ የሚል አለ ማለት ነው። ቃ ሲል ያው ኦን እያደረገ፣ ቃ ሲል ኦፍ እያደረገ ነው ማለት ነው። ስለዚህ ኦፍ በምናደርግበት ሰዓት ሙሉ ሴንተር ላይ እናደርጋታለን ማለት ነው። ቺኛዋን ኦን ኦፍ፣ ቺኛዋን ኦን ኦፍ ኦፍ የምትላለች እዚህ ኦፍ ስትሆን ሙሉ ለሙሉ ኦፍ ይሆናል ማለት ነው። ይሄ ቦይለሩ እዚህ ላይ ያለው ሙሉ ለሙሉ ኦፍ ይሆናል። ይቺኛዋን ደግሞ ልክ እንደዚህ እያዞርን በምንሄድበት ጊዜ አንድ ላይ እናደርገው። ልክ እንደዚህ እናደርገው አንድ ላይ ያደረግነው። ከዛን ሁለት ፓወሩን እየጨመርን እንሄዳለን። ሁለት ከዛን 3 እያልን እንሄዳለን። አሁንም 3 ይኸውላችሁ 3 ላይ ስናደርገው እንዲሁም 4 ላይ ስናደርገው የመጨረሻው ማክሲመም ላይ ስናደርገው 5 ላይ ይሆናል ማለት ነው። ስለዚህ እዚህኛዋ ሴንተር ላይ 5 ላይ ስትሆን ሙሉ ለሙሉ ፓወሩ በጣም በሃይ ይሰራል ማለት ነው። ስለዚህ ይሄንኛው ሙሉ ለሙሉ 5 ላይ ሲሆን በጣም ከፍተኛ የሆነ ፓወር ያመጣልና ይሰራልናል። 5 ደቂቃ ኦር 5 ሰከንድ ላይ ሲደርስ ምን ያደርጋል ማለት ነው? ኦፍ እያደረገ እያቀዘቀዘ የሚሰራልን ማለት ነው። እናም ተመልካቾቻችን እዚህ ጋር መብራት ኃይል ቆጣቢ ነው ሊያስብል የሚችለው ነገር ምንድነው? እሱ 1 2 3 ነገሮችን አሳያችኋለሁ። የመጀመሪያው ይሄንኛው ኦን ኦፍ ነው። በነገራችን ላይ የመጀመሪያው ይህ ኦን ኦፍ ነው። ይህ ኦን ኦፍ ምንድነው? እሱ ፓወሩን እየጨመረ እየቀነሰ ኦፍ እያደረገልን ስለሚሰራ ይህ ትልቁን ስራ የሚሰራልን ይህ ኦን ኦፍ ነው። ስለዚህ ይህ ኦን ኦፍ ሙሉ ለሙሉ መብራት ኃይል እንዲቆጥር የሚያደርግልን እንዲያቀዘቅዘ የሚሰራልን ነው በመጀመሪያ ማለት ነው። በዋናነት ደግሞ በሁለተኛ ደረጃ ላይ የሚገኘው ይህ ቦይለር ነው። ይሄንኛው ቦይለር ማለት በጣም አሪፍ የሆነ በውስጥ ላይ በጣም ቀጭን የሆነች ሬዚስታንስ የተቀመጠች እዚህ እሷ ናት መብራቱን እንድትቆጥብልን የምታደርገው ማለት ነው። ያው ፓወሩን እየጨመረች እየቀነሰች ስለምትሰራ እዚህ ውስጥ ያለው ቀጭን የሆነች ሬዚስታንስ ናት። ስለዚህ በዛይነም አማካኝነት ነው ቆጣቢ ሊያስብል የሚችለው ማለት ነው። እናም ተመልካቾቻችን ከጀርባ ደግሞ ያለው እንዴት ነው እሱ የሚለውን ነገር አሳያችኋለሁ። አብራችሁን ሁኑ። በጣም ጽድት ያለ በጣም አሪፍ የሆነች እቃ ናት። እንዳያመጣችሁ ቀጣይ ላይ እንግዲህ ላታገኙ ስለምትችሉ እናንተም እየመጣችሁ እንድትረከቡ እንድትወስዱ ይሁን። ይኸው ተመልከቱ። ከጀርባ ስናየው እቺኛውን ኦን ኦፍ እንደምታዩት እቺ ናት። ከጀርባ ስናየው እቺኛው ኦን ኦፍ ናት። እነዚህ ተርሚናሎች ናቸው እንደምታዩቸው። ስለዚህ ይሄ ተርሚናል ነው ኦን ኦፍ ላይ የተሰካ ማለት ነው። እቺኛው ኤልኢዲ ብዬ አልኳችሁ ናት።
ይሄንኛው ደግሞ የቦይለሩ ተርሚናል ነው። እዚህ ጋር ተርሚናል ይገባል። ልክ እዚህኛው ተርሚናል ላይ ከገባ በኋላ እዚህ ላይ ይሰካል፣ ቦይለሩ ላይ ይሰካል ማለት ነው። በዚህ አይነት መልክ ነው እንግዲህ የተሰራው። ዋው እንዴት አባቱ እንደሚያምር ተመልከቱ። እንደዚህ አይነት ስራዎችን እንድንሰራላችሁ የምትፈልጉ እኛን ማግኘት ትችላላችሁ። ይሄ አሁን ባለ አንዱን ያሳየዋችሁ፣ ባለ ሁለቱ ደግሞ እንዴት ነው የሚለውን ነገር ቀጣይ ላይ ያሳያችኋለሁ። ይህንን ይመስላል። እንደዚህ አይነት ጥርት ያለ ኤሌክትሪክ እቃዎችን ከኛ መረከብ የምትፈልጉ እኛን ማግኘት ትችላላችሁ። አድራሻችን የሚገኘው በሐዋሳ የሳሙኤል ገበያ አዳራሽ ውስጥ እንገኛለን። ይህንን ይመስላል እንግዲህ ስለነበረን ጊዜ ቆይታ ሁሉ ከልብ አመሰግናለሁ። አሁን ይህን ያሳየኋችሁ ባለ አንድ ነው። ባለ ሁለትም እንዲሁ አመጥተናል፣ በብዛት አስገብተናል። እናንተ መጣችሁ መረከብ ይኖርባችኋል። ሌትስ ጎ